5 ዓመታት ግን ከመንግስት የምንጠበቁ ብዙ ነገሮች አሉ ከዚህ የበለጠ ምክንያቱም ብዙ የኢትዮጵያ በሁሉም አቅጣጫ ሰላም እንደምናገኝ ተስፋ አለኝ። ለምንድን ነው ማለት የቻልኩት? አንተም እንደምታስታውሰው እንደምታውቀው የሀገር ምክክር ኮሚሽን ኦልሬዲ ጥሪ ተደርጎ በአንድ ነገ ይገባሉ። ዛሬም አንዳንድ ሰዎች እየገቡ ነውና ጥያቄ ያለው ግለሰብ፣ ጥያቄ ያለው ግሩፕ፣ ጥያቄ ያለው ብሔር ካለ ወደዚህ መድረክ አምጥቶ ተነጋግሮ ያለ አንድም ቶክስ ያለ አንድ መሳሪያ ተነጋግረን አቅጣጫ ማስያዝ ወይም መፍታት እንደሚቻል ኦልሬዲ አምነንበት ስንሄድበት የነበርነው መንግስታችን ይሄ ካሁን በፊት ያልተደረገ ነገር ነውና ስፔሻሊ አጀንዳዎች ሊፈቱ ይገባል የሚለው አጀንዳዎች ከታች ከህዝብ ተነስቶ ለኮሚሽነሮች እንደሰጠን የቅርብ ጊዜ ትውስታ ነውና በዚህ መንገድ ያለው የነበሩ ችግሮች ተፈቶ ለመንግስትም ሰላም ለህዝብም ሰላም ወርዶ ሰላም የሌለውና ሰላም ያለው ጊዜ መቼም ኢኳሊ ሙቭ ማድረግ አትችልምና ሰላም ባለው ጊዜ በደንብ ነው ሙቭ የምታረገው። በሁሉም አቅጣጫ በተሰሩ ስራዎች በደብል እንደሚሰራ ተስፋ አለኝ። ለወደፊትም ትልቅ ተስፋ ለመንግስታችን ከመንግስታችንም ትልቅ ተስፋ ህዝባችን ሰላም አግኝቶ የሚፈልጉ ነገር መንግስትን ጠይቆ እንደሚያገኙ ተስፋ አለኝ። ስፔሻሊ ሰላምን በተመለከተ መንግስታችን ሰላም ለዚህ ህዝብ እንደሚያወርድና ካድሬ የመንግስት አካል ሆኖ ዝርፊያ ላይ ሆም ተብሎ የመንግስትን ስም ለማጥ እውነቴን ነው የምልህ የመንግስትን ስም ኢነሚ ነው ይታወቃል። እዛ ወጥቶ ታጥቆ ይታወቃል። ነገር ግን እዚሁ የመንግስት አወቃቀሩ ውስጥ ሆኖ ህዝብን መንግስት ላይ እንዲነሱ የተለያዩ ችግሮችን የሚፈጥር የሚሰርቅ የሚዘርፍ ይሄ ላይ መንግስት በደንብ እንደሚሰራ ተስፋ አለኝና ትልቅ ነገሮች ከመንግስት እንጠብቃለን። ለጊዜው እዚህ ላይ ላቆመና በጣም ነው የማመሰግንህ በረንቶ። ቴንክ ዩ በጣም አመሰግናለሁ ገለቶሚ። ሼር አድርጉ ወዳጆች፣ ሁላችሁም እስቲ አንዴ ሼር አድርጉ፣ ላይክ አድርጉ። ላይክ አነሰ፣ ሼር እንኳን ጥሩ ነው፣ ላይክ አነሰ። እስቲ በዛሬ የፓርላማ ውሎ ላይ ሐሳብ መስጠት የምትፈልጉ ወዳጆች አሁንም አንድ ቁጥር ጻፉልኝና መግባት ትችላላችሁ፣ ትርፍ ቦታ ስላለም ማለት ነው። በተለይ እንደው ይሄ መንግስት የምትተቹ ይሄ መንግስት በቃ እንደውም ዛሬ ሰምታችሁ ከሆነ አላቅም እኔ ዶክተር ማንጫኔ ነው ሶሪ ስማቸው ጠፍቶኝ ነው፣ የፓርላማ አባል ስሙ ጠፍቶኝ ነው። ዶክተር ከበደ ጫኔ አይደለም ማንጫኔ ነው። ሶሪ ደሳለኝ ዶክተር ደሳለኝ በቃ ጠቅላይ ሚኒስትሩም ፓርቲው ብልጽግናም አልቻላችሁም፣ ስልጣናችሁን ልቀቁና የሽግግር መንግስት ጊዜያዊ መንግስት ይቋቋም ብሏል። በዚህ ተስማማላችሁ ወዳጆች? ይሄ መንግስት በሁሉም መንገድ እንደውም እሱ የወደቀ መንግስት ነው ያለው። ወድቋል፣ ይሄ መንግስት ወድቋል። እንትኑ ምንድነው እሱ አመራሩ ወድቋል፣ ነው ያለው በቃ። ስለዚህ የወደቀ ነው ብሏልና በዚህ ተስማማላችሁ? እዚህ ላይ አዎ እኔ እንደ ደሳለኝ ነኝ የሚልም ካለ ከዛ ውጭም ደግሞ ይሄ መንግስት
እንቃወማለን የምትሉ ካላችሁ እዚህ ላይ አንድ ቁጥር ጻፉልኝና እንቃወማለን ነሴንስ ምንድነው ደሳለኝ ባለው ልክ ይሄ መንግስት አሁን አቅም አጥቶ ወድቋል የሽግግር መንግስት ይቋቋም የሚያሰኝ ነገር አለ ወይ? ምክንያቱም ሁሉንም ነገር ማየት ጥሩ ነው ብዬ ነው። ምንድነው ኢየሱስ ነው የሚለው እዚህ ላይ ጻፍከው ምንድነው ኢየሱስ ነው ኢየሱስ ነው ኢየሱስ ነው የሚለው ሰበ እርግጠኛ አይደለም ኢየሱስ እሺ ፌኒያስ ልንገራችሁ በሶስቱም ብቻ አይደለም ልጆች ናቸው እንደ የገቡት ኢየሱስ ነው የሚለው ኢየሱስ ነው የሚለው ኢየሱስ ልጆች ናቸው የገቡት ወይ አዋቂ ሰው ነው? ኢየሱስ ንገረኝ ወይም ላስወጣህ ነው? ኢየሱስ ድምጽ የለም መናገር አትችልም? አራይ አስገባኝ ስትሉ ለታዳ መናገር ማትችል ከሆነ ምንድነው ትርጉሙ? መልካም ወዳጆች እንቀጥላለን። እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት አገርና ከተማ ዌልካም ብያለሁኝ በድጋሜ። ናኒ ምን ተስፋ ሰጠሽ? ምን ደግሞ ተስፋ የሚያስቆርጥ ነገር አየሽ? በዛሬው የፓርላማ ውሎ ላይ ሐሳብ መስጠት የምትችይ ከሆነ መቀጠል ትችያለሽ። የማይመችሽ ቦታ ከሆንሽ ደግሞ ያው እንደተጀመረው ላይክ ሼር እያረግሽ ሲመችሽ ትነግሪኝና መግባት ትችያለሽ። ይመችሻል? መናገር ትችያለሽ ናኒ? እሺ ናኒ እየተመቻት አይመስለኝ ነው። ድምጽ አይሰማም ወዳጆች? ይሰማል? እሺ አይመቸኝም። ዌል እሺ እሺ ዶክተር ያ ዶክተር መቀጠል ትችላለህ። ዌልካም ብያለሁ። ደህና ነህ? እግዚአብሔር ይመስገን ሰላም ነው። ሜቢ እኔ እንትኑም በደንብ አልተከታተልኩም ውሎውን፣ ግን አንድ መጨረሻ ላይ የዶክተር ደሳለኝ የተወሰነው ነገር አይቼው ነበር። ኢንፋክት ምንድነው እኔ ብዬ የማስበው ያው አይኔን ጨፍኜ መደገፍም መቃወምም አልፈልግም። ያው በፊትም አንተ ቤት እንደምናደርገው አንዳንድ ነገሮች ሲሪየስ የሆኑ ነገሮች አሉ። ስፔሻሊ በሰላም ጉዳይ ያነሱት ነገር ትክክል ነው ብዬ ነው የማነሳው። ቢኮዝ እንደውም የፕራይም ሚኒስቴሩም የተቆራረጠ አይቼ ነበር። ኢቭን በአርሲ አካባቢ የምርጫ ጉዳይ ነው ምናምን ያሉበት። ያም ቦታ ደግሞ ከአንተ ጋርም በፊት አንድ ቀን አውርተን ነበር። እዛ አካባቢ ብዙ ችግሮች አሉ፣ ሰው እያለቀ ነው። ዲብሩትን ነው ለምርጫ ብቻ የተደረገ አይደለም። ይሄ ችግር መፈታት አለበት። ከዛም አልፎ ደግሞ የሴኩሪቲ ጉዳይ በየቦታ ለምሳሌ አማራ ክልልን፣ የትግራይ ክልልን ኢቭን ዛሬው እንኳን ፓርላማ ውስጥ እነሱ ሜቢ ሪስፖንድ አላደረጉበትም። የትግራይ ጊዜያዊ አስተዳደር የሚለው በጉልበት ስልጣን ያዘው አካል ትምህርት ሚኒስቴር ያወጣውን የፈተና ጊዜን አልቀበልም ራሴ ፈትናለሁ ብለዋል። ይሄ ማለት ኮምፕሊትሊ የተማሪዎችንም ልፋት ገደል የሚከት ከዛም አልፎ ደግሞ ትምህርት ሚኒስቴር እውቅና ያልሰጠው ፈተና ተፈተኑ መቼም 12 ዓመት የተማረ ሰው ወደ ኋላ የሚመልስና ልፋታቸውን ገደል የሚከት ነው። ከዛም አልፎ ምንድነው ኦልሬዲ እነኚህ ሰዎች እንዴት ነው ራሳቸውን የሚያዩት? የትምህርት ሚኒስቴር ሚና ከወሰዱ፣ የምርጫ ጉዳይ ሚና ከወሰዱ፣ የአገር ሉዓላዊነትን እንደ አንድ ህገ መንግስት ቢኮስ ነገሮቹን አቅልሎ ማየት ዋጋ የሚያስከፍለን እየመሰለኝ ነው። ቢኮስ ፕራይም ሚኒስቴሩ እዛ ላይ ሬስፖንድ እንዳደረገበት መንገድ አይተህ ከሆነ ካሁን በኋላ አታስቡ ህዋትና ድል አራምባና ቆቦ ነው ብሏልና ሪሊ አሁን የሚፈልጉትን ነገር እያደረጉ አይደለም ብለን ከጠየቅነው ግን ብዙ ነገሮችን እያደረጉ ነው። ለትግራይ ህዝብ የሚጠቅሙን ነገር እያደረጉ ነው እያልኩ አይደለም። ግን አላማቸው ዛሬ ፋና ላይ ኮናክቹዋሊ እያዳመጥኩ ነበር። ሰው ድል እያገኘ ነው አይደለም ብለን የምናስበው ከኦብጀክቲቭ እና ከተነሳበት አላማ ነው። ለምሳሌ ኦብጀክቲቫቸው ከኢትዮጵያ ዲፋክቶ ስቴት መስራት፣ ግራጁዋሊ የኢትዮጵያን ሉዓላዊነትን ጥሶ ሀገር መሆን ከሆነ ሀሳባቸው የሚሄዱበት መንገድ ቢኮስ ከፌዴራል መንግስት ጋር አብሮ ያቋቋሙትን ሰው አባሮ የራሳቸውን አስተዳደር መስርተዋል። የትምህርት ሚኒስቴርን ስልጣን ጥሰዋል። የምርጫ ጉዳይ የኤሌክሽን ቦርድ ስልጣን ጥሰዋል።
ከዛም አልፎ ደግሞ የውጭ ጉዳይ ሚኒስትር ከኤርትራ ጋር እየተገናኙና በዛ በኩል ደግሞ ሎጂስቲክ እያስገቡ እንደሆነ ባለፈው የሆነ ፍንጮች ነበሩና ከዚህ አንጻር ስታየው ልክ አንተ ፓና ላይ እንዳልከው እነሱ ጌን እያደረጉ አይደለም የሚለውን ነገር በደንብ ማየት አስፈላጊ ነው ብዬ ነው የማስበው። ቢኮዝ በጭፍን ልክ እንደዚህ ተብለዋልና ምንም ጌን እያገኘ አይደለም ሞንተሙ ጥሩ አይደለም ብለን ከወሰን ነው ቪዚብል የሆኑ ነገሮች አሉ። ከፌደራል መንግስት የሚሄዱትን ሁሉ መቃወም፣ ከዛ የውጭ ጉዳይ ስራ እየሰሩ አገርን ማሻበር፣ ከዛም አልፎ የኢጂፕትና የኤርትራን አላማ የሚያስፈጽሙ አይነት ነገር ነው ብለህ አንተ ባስቀመጥከው መንገድ ያ ከሆነ ኦልሬዲ ኢትዮጵያን እየበጠበጠው አይደለም። ለምሳሌ ወደ አማራ ክልል አንዳንድ ሎጂስቲኮችን ያስገባሉ፣ ፋኖን በራሳቸው ስራ አድርገዋል። ሌላ ቦታም እንደዛ ነገሮች አሉ እና ከዚህ አንጻር እኔ ፕራይም ሚኒስተር ዶክተር አብይ የሰጡት ቀለል ያለው ነገር በሴኩሪቲ ኢሹ እኔ ችግር የሚያመጣ ይመስለኛል። ቢኮዝ ነገሮችን አቅሎ ማየት ከሱ የተሻለ መቼም ሴኩሪቲ የለንም፣ ግራውንድ ላይ ያለው ነገር ያውቃል። ግን እኛ እንደ አንድ ተራ ዜጋ የምታየን ብዬ ከዛ ከፍ ያለ ነገር ይመስለኛል። አትሊስት የትግራይ ልጆች እንኳን ተማሪዎቹ ኢትዮጵያ ዜጎች ናቸው። ከቲፒኤልኤፍ እነሱ መዳን ካልቻለ ህዝቡ ደግሞ እዛ በረሃብ እየጨረሰ ከሆነ እና የኢትዮጵያን ህዝብና የትግራይን ህዝብ ሆድና ጀርባ ማድረግ ከሆነ ዓላማ ዚያር ኦን ዘ ፕሮግሬስ በቀላሉ መታየት የለበትም ብዬ ነው የማስበው። ከዛ አልፎ ደግሞ በእርቅ ኮሚሽን ዙሪያ ያሉ ነገሮችም ፕሮግሬሱን በዛ አካባቢ ሜቢ አጀንዳ በደንብ እየተሰበሰበ አይደል እዛ ቦታ ላይ ቢኮስ ኦልሞስት የራሳቸው ሲጅ ካምፕ ሰርቷልና ከዚህ አንጻርም መታየት አለበት ይመስለኛል። ከምንም በላይ ግን የአቶ ደሳለኝ ጫኔ የገዛውትን የኢኮኖሚ ኢሹ ነው ብዬ ሜቢ ብዙ ጊዜ አውርተናል። የምግብ ነገር ዛሬ በልተ ነገ ስትል ሌላ ነገር ነው። ልጅ የሚያስተምር ሰው አለ፣ ቤተሰብ አለ፣ የመንግስት ሰራተኛ ሲቪል ሰርቫንቱ ያለበትን ሲቹዌሽን ኦልሞስት ከአቅም በላይ የሆነ ጫና ውስጥ የወደቀ ይመስለኛል። ይሄን ደግሞ በደሞዝ ጭማሪ መፍታት የማንችልበት ቢኮስ ገበያ መቆጣጠር ካልቻልኩ ደግሞ ከጨመርክ የባለፈው ደሞዝ እንዴት አየር ላይ እንደተበላ እናያለን። እና እነኚህ ነገሮችን ባይዘ የኢኮኖሚክ ኢሹ በደንብ መታየት አለበት ብዬ ነው የማስበው። ከዛ አልፎ ደግሞ የጂኦ ፖለቲካ አይነት ነገር ኢትዮጵያ ባይዘ ሼፓ ሊቀየር ይችላል። አሁን ቀስ ብለን በምናይበት መንገድ ዝም ካል ነው እነኚህ ሰዎች ባለፈው አሁን የሚሊተሪ ካርጎ ላይ የተወሰደው በድሮ ምናምን ተመታናም ብሎ ያው ሩመሩን አንተም ሰምታል እኔም ሰምቻለሁ። እንደዚህ የውጭ ሀገራቶች ጋር ሪሌሽን ፈጥሮ የሚሊተሪ ኮመንት የሚመላለስ ከሆነ የአገሪቱ ሉዓላዊነት በቀስ በቀስ ባይዘ ምንድነው የሆነ እየተበላ ውስጥ ችግር እንዳይፈጥረው በዚህ ዙሪያ እኔ ኦቨርቪው ሆነ አናሊሲስ የቀረበ ይመስለኛል። ከዛም አልፎ ደግሞ አገር ውስጥ ያሉ ሙስናዎችን ካየ በትምህርት ዙሪያ የሚያነሱት ለምሳሌ በተማሪዎች ማለፍ ላይ ችግሮች ነበሩ። ሚዲያ ራሱ ዜጎችን ባይዘ ወደ 1000 አቅጣጫ ማምጣት አለበት። አንዳንድ ሀገሮች ግን ህግ አውጥቶ የሚዲያ አጠቃቀም ላይ ልጆቹን ከሆነ ዓመት በኋላ ካልሆነም ደግሞ ለምሳሌ ማስፈልጉ አፕሊኬሽን ሁሉ እኔ ቢዘጋ ብዬ አስባለሁ። ትምህርት በጣም ወደ ኋላ የተመለስን ይመስለኛል። አሁን ዶክተር ብርሃኑን በጣም አፕሪሼት አድርገው ነው ያቀረቡት ፕራይም ሚኒስቴሩ። ግን በትምህርት ዙሪያ ያለው ፌለሪቲ ኦልሞስት እኔ ተስካር ላይ ያለን ይመስለኛል። ስለዚህ ከዚህ አንጻር እኔ በደንብ ተስፋ ሳይሆን ትንሽ ስጋት አለ። ቢኮስ ችግሮችን በደንብ ዲቴይል ካልቀረቡ ይሄን መንገድ በዚህ በኩል እንፈታለን። የቤት ኢሹ ለምሳሌ መቼም የዛሬ 1997 የጀመሩ ሰዎች አሉ ቁጠባ። ከዛ በኋላ ደግሞ ይሄ የኮሪደር ልማቱ መጣና እዛ ቦታ ላይ እነዚህ ሰዎች ይገባሉ። የቆጠቡ ሰዎች ላይ አየር ነው የቀሩት። ዜጎቹ ምን ይሆናሉ መሰብዬ እንደዚህ ሲሆን ችግር ባይዘ ወደማይሆን አቅጣጫም ይከታልና በዚህ ዙሪያ በደንብ ቢሰሩበትና ስፔሻሊ ኢኮኖሚክ ፎከሳቸውን እኔ የወደድኩት የደሳለኝ ጫኔ መቼም ሁሌም ያው መንግስት መደገፍ የለብንም። ሀሳባችን በሚጠቅመው መንገድ ነው የምናስቀምጠው። የግብርና ኢሹ ላይ ኢንዱስትሪ ላይ ቢኮስ የከተማ እንትኑ ሁሉንም ተጠቃሚ ያደርጋል ማለት አይደለም። ከተማም እያደገ የግብርና ኢሹ ቢኮስ ስፔሻሊ የዌዘር ኮንዲሽን ላይ አይተ እንደሆነ እዚህ ብቻ አይደለም ሌላ ሀገሮች ላይ በጣም ችግር እየመጣ ነውና ፎከስ ወደ ግብርና ወደ ውሃ ማቆር እነኚህ የኢሪጌሽን ኢሹ ላይ በደንብ ፎከስ ቢደረግና ከዚህ ከከተማ ውስጥ ያለው ነገር ኦልሞስት እሱንም አፕሪሺየት እያደረግነው ወደዛ ፎከስ ቢያደርጉ ጥሩ ነው ብዬ አስባለሁ። እና ግን የፕራይም ሚኒስቴሩ ብዙም ስላልሰማው ሁለቱን ነገር የሰማው የትምህርት ፖሊሲ እና የሴኩሪቲ ኢሹ ላይ ትንሽ ችላ አድርጎ ያዩት መሰለኝ ብዬ
ቴንኪው በጣም አመሰግናለሁኝ ዶክተር። በነገራችን የሚያነሱት ጥያቄና ሐሳብ የየትኛውን ፓርቲ አባል ቢሆን የኢትዮጵያ ሐሳብ ነው። የኢትዮጵያ ሐሳብ ነው። የአንድ ብልጽግና ሐሳብና የአንድ አብን አባል ወይም የሌላ ፓርቲ አባል ሐሳብ እንደ ሐሳብ የኢትዮጵያ ፓርላማ አባላቶች ሐሳብ እንጂ የተቃዋሚ የደጋፊ የምናምን ስላልሆነ እኔ የዶክተር ደሳለኝ ጫኔን ሐሳብ እውነት ለመናገር እንደ አንድ ምሁርም እንደ አንድ የፓርላማ አባልም በቃ በትክክል ለህዝብ ወይም ለመረጠኝም ይሁን ለኢትዮጵያ ህዝቦች እንዲያውም እሱ እንዳጠቃላይ ኢትዮጵያ ህዝቦችም አንስተዋል። ያው ስለታሰሩ ሰዎችም በሰፊ አንስተዋል። እየተደረገ ስላለ የኢኮኖሚ፣ የፖለቲካ፣ ማህበራዊ ጉዳይ በሰፊው አንስተዋል እና አንድ የፓርላማ አባል ያለው ነገር 101 ልክ ነው ልክ አይደለም ሌላ አርጊውመንት ወይም ሌላ ጭቅጭቅ የሚፈጥር ቢሆንም በቃ ስራው ይሄ ነው እኮ። ጠቅላይ ሚኒስትሩም እርግጠኛ ነኝ መልስ ሲሰጥ አይታችሁ ከሆነ ዶክተር ጫኔ ያነሳውን ሁሉ ልክ አይደለም አላለም። አፕሪሼት አድርጎ ነው የጀመረው። በርካቶቹን እንደሚወስድም አንስቷል። እኔ ይሄ ፌል ስቴት ሆኗል፣ ስልጣን ልቀቁ፣ በቃ ወድቋል፣ መንግስቱም ፓርቲውም ስልጣን ልቀቁ ምናምን የሚለው ግን ከዛ በኋላስ የሚል ነገር ያነሳው ነገር የዚህ የምንድነው የሽግግር መንግስት ነው ወይ ጊዜያዊ መንግስት እሱ ነገር እኔ ዝም ብዬ ሳስበው ሐሳብ ተሰጡበታላችሁ እናንተ ችግር ያለው ይመስለኛል። ከዛ በተረፈ ግን ሐሳቦች ሁሉ የሚጣሉ አይደሉም። ስለ ሰላም የተነሳው ስለምን የተነሳው ዶክተር ብዙ ነገሮችን አንስተሃል። ሪሊ ቴንክ ዩ። እኔ ዝም ብዬ የታየኝን ነው አንዳንዱን ከውስጡ የማነሳው። እኔ ሼፕ ላረጋቸው አልፈልግም። እዛ ውስጥ የተነሳውን ነገር ልክ የሆነውን ልክ ያልሆነውን ልክ አይደለም ብለን ከምናየው ከምንሰማው እንደ አንድ ዜጋ ከመናገር ውጪ እከሌ ስላነሳው ልክ አይደለም የምንለው እከሌ ስላነሳው ትክክል ነው የምንለው ነገር የለንም። እንዳልከው ነው። ዶክተር አብይ ስላነሳው ልክ ነው ሁሉም ነገር፣ ዶክተር ጫኔ ስላነሳው ልክ አይደለም ሁሉም ነገር። እከሌ ስላነሳው ለምሳሌ የዶክተር አብይን መንግስት የሚቃወሙ ሰዎች ዶክተር አብይ ምንም ነገር ለምሳሌ አሁን የማያከራክር ዳታ ላይ ዶክተር አብይ ያነሳው ነገር አለ። ዛሬ በ24 ነው በ34 ዓመት ወርቅ 3.7 ቢሊዮን ዶላር ሸጠናል። አሁን በአንድ ዓመት 5.7 or 5.5 ቢሊዮን ዶላር አካባቢ እና ሪዘርቫችን ደግሞ በታሪካችን 20 እጥፍ 20 ከመቶ አደገ አይደለም 20 እጥፍ ሪዘርቭ አለን ብሎ አንስቷል። አሁን ይሄ ዳታ ነው፣ ግልጽ የሆነ ነገር ነው። ዶክተር አብይ ስላነሳ እንደ ተቃዋሚ ነኝ የብልጽግና ወይም የኢትዮጵያ መንግስት ወይም ዶክተር አብይ መንግስት ተቃዋሚ ነኝ የሚል ወይም በግሉ ዶክተር አብይን የማይወድ የማይፈልግ ሰው ዶክተር አብይ ይሄን ስላነሳ ዶክተር አብይን የሚቃወም ከሆነ ይሄ በሽተኛ ነው፣ ራሱን የሚያመው ሰው ነው። እንደዚሁ ደግሞ ዶክተር ደሳለኝ ጫኔ ስለ ሰላም ያነሳው ነገር አለ። አሁን መጨረሻ ላይ ያነሳው ዶክተር ስለ ምንድነው ስለ ልማት አሁን ፎከሳችን ስለ ግብርና ስለ እንደዚህ ኢንዱስትሪ ስራ የሚያመጡ ነገሮች ምናምን አለ which is good ወጣቱ ስራ ይገባል። እና ዶክተር ደሳለኝ ጫኔ ስላነሳው ይሄንን ነገር እኔ የብልጽግና ደጋፊ ሆኜ ብገኝ አይ ዶክተር ጫኔ ያለው ነገር ትክክል አይደለም እምል ከሆነ there is something wrong with me የሆነ ከአይምሮዬ ውስጥ የሆነ ብሎን ተፈቷል ማለት ነው። ወይም ጭፍን እሱ ራሱ እንዳለው ጭፍን ደጋፊ ነኝ ወይም ጭፍን ተቃዋሚ ነኝ ማለት እና በዚህ አይንም ብናይ ጥሩ ነው። ሪሊ ቴንክ ዩ ዶክተር፣ አንተ ጥሩ ነገር ስላነሳ ነው አንተ ላይ ዝም ብዬ ለማሻሻል ሳይሆን ለማጠናከር የተናገርኩት። ሪሊ ቴንክ ዩ። እንቀጥላለን። አይ ዶንት ኖ ማን ቀርቦ እንደገባ አላውቅም። ሀኒ አንቺ ነሽ ወይ ዘብሔረ ወሎ ነው? እኔ ነኝ። ሰላም ጂጂ፣ እንዴት ነህ? ደህና ነሽ? እንዴት ነሽ? አለን አልሐምዱሊላህ። እንዴት ናችሁላችሁ? ዛሬ በጣም የሚያስደስት ነገር ነው ሁላችንም እየሰማን የነበረው።
የምንጠብቀው ነገር ነው። ያው ጠላት ሁሌም ታውቃለህ ምቀኝነት ነው እንጂ አሁን ሁሉ ውስጣቸው የሚታየው አሁን ዶክተር ጫኔም ሲል የነበረው ነገር እኮ የተሰራን ነገር ነው ሰራለው ሲል ያለው ማለት ነው። ማናቸውም ቢሆኑ መንግስት እየሰራ ያለውን ነገር ነው ጥሩ ነገርን መልካም ነገር እየተደረገ እንዳለ ለሁሉም ግልጽ ነው። ጠላትም እኮ ያውቀዋል። የሀገራችን ላይ ታይቶ የማይታወቅ ትልልቅ ነገሮች እየተሰሩ ነው ያሉት። ብዙ ለውጦች አሉ። ህግም ብዙ ህጎች ተሻሽለዋል። እዛ ህግ ላይ እንኳን ለምን እንዲህ አልሆነም ብለው ዝም ብለው የሚያወሩ እንጂ ያሉት በስነ ስርዓት እኮ እሱ ያልሰራውን አንስቶ የሚያወራ ሰምተን አናውቅም። እሱ ያላደረገውን ነገር ይሄ ለምን አልተደረገም ሲሉ አይተን አናውቅም። የተደረገን እየተሰራ ያለውን ነገር እኛ እንሰራለን ሲሉ ነው የምንሰማው። ምክንያቱም ተቀራራቢ ነው ሀሳባችን ብለዋል። እሱም የሚያወራው ነገር ዝም ብሎች ግን በጥላቻ መገደልን እንደዚህ መሞትን ያወራ ሰው የሚገለውን ገዳይን ለምን ትገላለህ ለምን ታጠፋለህ ግን ብለው ሲሉ ሰምተን አናውቅም እስከዛሬ ድረስ ማለት ነው። እኔም ሁሌ የሚገርመኝ እንደ ሰው ቁጭ ብዬ ሳስበው ለምንድን ነው ገዳይን ለምን ትገላለህ? ለምሳሌ ጫካ ውስጥ ያሉትን ሲቃወሙ ሰምተን አናውቅም። ግን ሁሌ መንግስት ላይ ይሄ ምቀኝነት ነው ብዬ ነው ማምነው። በአጠቃላይ መንግስት እየሰራ ያለው ነገር ታይቶ የማይታወቅ ነገር እስከዛሬ 27 ዓመት ውስጥ የነበረውን ነገር እናውቃለን ምን ሲሰራ እንደነበር። ዛሬ ላይ ደግሞ እየተሰራ ያለው ነገር ለሁሉም ኢትዮጵያውያን ኡፋ የሚያስብል ነገር ነው። ሁሉም በህግ ነው፣ በቃ ህግና ህግ ነው። ያ ህግ ደግሞ ይቆረቆሮ ካለ ሌባ ነው ማለት ነው። ምክንያቱም ብዙ ህጎች ወጥተዋል። ማን ሁሉንም የሚያማክልና እኩል የሆነ ህግ ነው። መልካም ነገርን ሲሰራ ሁሉ የምትተች ከሆነ ችግር አለበት ማለት ነው። አንድ መጥፎን ነገር ለምሳሌ ያልተሰራ ነገር አጉልተው ተከራካሪዎቹን ሲሰማቸው እስቲ ያልተሰራና ይሄ ልክ አይደለም የምትሉበት ላይ እንነጋገር ስትላቸው ኖ ቢሻሻል የሆነ ነገር የሆነ የጥላቻ ቃላት ይሰነዝሩበትና ቢሻሻል ብለው ነው እንትን የሚሉት የሚሄዱትና ይሄ ደግሞ ልክ አይደለም። ሁሌም ጥላቻን የሚዘሩ ከሆነ የራሳቸውን ማህበረሰብ ማሳለቅ ነው። በጦርነት ዙሪያ እያደረገ የሰማነው ነገር ደግሞ በጣም አስደሳች ነው። ምክንያቱም ይሄናል እንኳን ለጎረቤት ለጠላትም የማይበገር የሚፈልገውን ማለትም እኛ ኢትዮጵያውያኖች ደስተኛ ሆነን እንድንኖር ይቺ መልስ ለሁሉም አጥጋቢ ናት። ማንንም ውስጥ ምንም አይነት ፍራቻ አይኖርም። ግን አትሙቱ ነው። ለምሳሌ ዛጋ ያለው እየተሸጠ ያለው ወደ ሱዳን እየተሸጡ ያሉ ወጣቶች አሉ። እዛች ጋር ያሉትን ወጣቶቻችን እንታደጋቸው። በተረፈ ኢትዮጵያ ላይ የሆነ ነገር ይከሰታል ምናምን አታስቡ። ለእኛ ትልቅ መልእክት ነው ለማህበረሰቡ ማለት ነው። እና መንግስትን እኔ በርታ ነው የምለው። እኔ እንደሆነም በእነዚህ ዙሪያ ባናወራ ምክንያቱም ተቀናቃኝ ነን ብለው የሚሉት በአጠቃላይ ሪዝን የላቸውም፣ ምክንያት የላቸውም። ጥላቻ ብቻ ነው፣ ምቀኝነትና ጥላቻ እንጂ ይህ መንግስት ሙሉ ለሙሉ እየሰራ ያለው መልካም ነገር ነው፣ ጥሩ ነገር ነው። ግዴታ አሁን እኔ አንዳንዴ ቁጭ ብዬ ሳስበው ትንሽ የቀራቸው የሆነ ፋሽን ልብስም ግዛልን ለምን ፋሽን ልብስ አለበስንም የሚሉም ይመስለኛል። መንግስት መግዛት አለበት። እውነቴን ነው የምልህ። ምክንያቱም እየተሰራ ያለው ነገር በአጠቃላይ በልማቱ ሂድ፣ በትምህርት ሂድ፣ በሆስፒታሎች አጠቃላይ እየተሰራ ያለው ነገር ኢትዮጵያ በጣም ደስ የሚል ነገርና እሰየውም ያስብል ነገር ነው። ከኢትዮጵያ አንጻር ምን ጎደላት? ለምሳሌ አሁን ፍቅርና ሰላም እንጂ እየተደረገ ያለው አኒ ከሷ ጋር ነው ከኔ ጋር ነው? ወዳጆች አንድ ቁጥር ጻፉልኝ። ከኔ ጋር ካልሆነ እሰማለሁ። አንድ ቁጥር ጻፉልኝ። ይሰማል? ትሰማለህ? ከሷ ነው። እሺ ከሷ ጋር ሉባባ ዌልካም። ዋይ የጠፋሽ እኔ በቃ የሸፍታ ይሆን እንዴ? ኧረ እኔ መቼም አልሸፍትም። ጫካ ገባች እንዴ እያልኩ እኮ በቃ ስንት ሰው ጠየቅኩ። የምሬው ሀያትን ሁሉ ጠየቅኩ። ስልክሽ ምንሽ ስለሌለኝ ላገኝሽ አልቻልኩም። ሪሊ ስለመጣሽ ደስ ብሎኛል። ዌልካም ብያለሁኝ። በእውነቱ አይ ቲንክ ኖቤል ይሰማሃል እንዴ? አንተን ይሰማል? ኖቤል አለ ይሰማል? ውሎውን እንዴት አየኸው? እስኪ ከሞላ ጎደል አንዳንድ ነገር አንስተናል። ውሎው ተስፋ ሰጪ ነው። እንዴት ነው? ቀጣዩንም ስለሆነ ቀጣዩንም ያመላከተ ስለሆነ ማለት ነው። ቀጣዩንም ጊዜ የሚያመላክት ስለሆነ በጣም ተስፋ ሰጪ ነው። እንግዲህ
ብዙ ነገርን በግራ ቀኝ ማየት ለሚችሉ ሰዎች በእውነቱ ከሆነ ብዙ ነገር የተማርኩባቸው ስብሰባ ነው ብዬ ነው የገመትኩት። ከሁሉ በላይ ደግሞ ብልጽግና ከተቃዋሚዎች በላይ ከፍተኛ ተቀባይነትን እያገኘም ነው ህብረተሰቡ ውስጥና አንዳንድ ግለሰቦች አሁንም እዚህ ቤት ራሱ ሲነሳ የነበረው ግን በጣም ይገርመኛል። ዶክተር ደሳለኝ ጫኔ ጥያቄ አቀረበ፣ ሌላም ሰው አቀረበ። የዶክተር ደሳለኝ ጫኔ ጥያቄ ምንም የተለየ ጥያቄ አይደለም። ድንገት የአማርኛ ጥራት ካለው ነው እንጂ ልዩነቱ ግን ምንድን መሰለ? ትልቅ አዳራሽ ውስጥ የሚውልና ትንሽዬ ኪዮስክ ውስጥ የዋለ ሰው የሚያገኘው መረጃ በጣም በአዳራሹ ልክ እንደሚለያይ ነው። ፓርላማ አባላቶች ብዙ ጊዜ አንድም በስልክ የሚያገኙትን፣ ሁለተኛ ደግሞ ከአካባቢያቸው የሚሰሙትን፣ ሶስተኛ ደግሞ ከቤተሰቦቻቸው በስልክ የሚሰሙትን ነው የሚያቀርቡት። ጠቅላይ ሚኒስትሩ ግን ያቀረቡት አጠቃላይ የኢትዮጵያን ተጨባጭ ሁኔታ ነው። አሁን በዚህ ላይ ስጋት አለኝ፣ በዚህ ላይ ስጋት አለኝ። አሁን ጥያቄው ኮምፕሊትሊ የፕሪዮሪቲ ጉዳይ ነው። አንተም መዝኔ አይቴ ተገንዝቤ ከሆነ ማለት ነው ለኢትዮጵያ የመዳበሪያ ፋብሪካ ያስፈልጋል። ዛሬ ይሄ ኢሹ ነው ጥያቄ ሲሆን በጣም ገረመኝ። ስለ ትምህርት ጥራት መንግስት በጣም እየሰራበት ነው። ትክክለኛ ፕሮፌሽናል ሰው መድቦበታል። ስርቆትን አስቀረ። ብዙ ሰዎች ወደቁ። በመልስ ደረጃ ራሱ ጠቅላይ ሚኒስትሩ ስለ ትምህርት ጥራት ሲመልሱ ከኛ ትምህርት ቤት እኔ አለፍኩ ይላል ሰው። አሁን ያቀርቶ ጠንካራ ተማሪ እያለፈ ነው፣ ተወዳዳሪ ዜጋ ወደፊት ለፊት እየመጣ ነው ብሎ መለሱ እና ሁሉን እውነቱን ለመናገር አንደኛ ጠቅላይ ሚኒስትሩ ራሳቸውን በጣም አፕዴት እያደረጉ ከስሜትም በጣም የወጡ ለጠያቂዎች ራሱ አሁን ሶሪ ለቃሉ እንጂ የሚመልሱት መልስ በጣም ሚዛናዊ ነው ብዬ አልወስድም። በጣም ደግፋቸዋለሁ። የሚደግፈው ደግሞ ለውጡን ነው። ብዙ ጊዜ ሰዎች መከላከያ እንደግፋለሁ፣ ጠቅላይ ሚኒስትሩ እንደግፋለሁ ምናምን ብሎ ስፔሲፋይ አድርጎም ሲያነሳ ስለማይመቸኝ ለውጡን ነው እኛ ደግፈን የተነሳ ነው። ለውጡን አብይ አህመድን ጠቅላይ ሚኒስትር እናርግና ለማን ምክትል እናርግ አልነበረም። አሁን ሰዎች የተሳሳቱት እዛ ቦታ ነው። ለውጡ ከመጣ በኋላ ገዱን ምክትል እናርግ ገለም የውጭ ጉዳይ እናርግ ስላልነበረ ከመሰረቱ ለውጥ ልናመጣ ከሞላ ጎደል እኔ የወያኔ ፌዴራል ፖሊስ ገርፎኛል፣ አንበርክኮኛል። በእምብርክክም እጅ ያለው ነው በግሌ ማለት ነው። ሌላውን አላወራም እና ለውጡን ትንሽዬም ቢሆን ዋጋ ከፍለንበት ቢያንስ ምሳችንንም አሳልፈን ቤተሰቦቻችን አስጨንቀን ስንቅ አሸክመን ስላመጣ ነው አሁን የመጣው ለውጥ የኛ ነው ባይነኝ። ስለዚህ ለውጡን ከልቤ ስለሚደግፍ እውነቱን ለመናገር እሳቸውም የሚያነሱት ተቃዋሚውም የሚያነሳው የፕሪዮሪቲ ኢሹ ነው ብዬ ነው የሚቀበለው በግሌ። ስፔሲፊካሊ ደግሞ ሲሄድበት የተነሱ ጉዳዮች የኑሮ ውድነት መቼም ፓርላማ ሲሰበሰብ ሳይነሳ ቀርቶ አያውቅም። መልሱ ደግሞ ፖለቲካዊ ነው። ስለ ልማት፣ ስለ ሰላም፣ ስለ ሁሉ ነገር ይነሳል። አንዳንድ ቦታዎች ላይ ግለሰቦች የሚያነሱት አንዳንዴ ፓርላማ ውስጥም ሆኖ የፓርቲያቸውን ሐሳብ እና የወከሉትን ህዝብ ጥያቄ ነው ብሎ ያነሳሉ። ጥያቄ በተጠየቀ ቁጥር ይገለ ጀግናችን ይገለ አርበኛችን ብሎ ደግሞ እዚህ ምንጀማንጀባ የሚያነሱ ሰዎችም ትንሽ ቆም ብሎ ቢያዩት ኢትዮጵያን የሚያስፈልጋት ከሁሉ በላይ ሰላም ነው እስከ ተባለ ድረስ ሁሉም የኢትዮጵያዊ ዜጋ ለሰላም
ጣንቶ ቢሰራ ሌላው ደግሞ ክሪቲካሊ የኛ ኢሹም መሆን አለበት ብዬ የሚያስበው ነው የትነግ ጉዳይ ነው። ከእንግዲህ በኋላ ጦርነት ለኢትዮጵያ አያስፈልግም። ለኢትዮጵያም ወጣት ለትግራይም ወጣት ጦርነት አስፈላጊ ነው ብዬ እኔ አላስብም እንጂ ድምፁ ይቆራረጣል። አይሰማም? ቀጥል። ወልሽ ኖርማሊ እኛ ፕራዮሪቲ መስጠት ያለብን ስለ ትነግ ጉዳይ ነው። እሱ ላይ ሺህ ጊዜም ብንወያይ ብዬ አስባለሁ። የኛም አጀንዳ ቢሆን የተሻለ ነው ብዬ አስባለሁ። ምክንያቱም ከእንግዲህ በኋላ ኢትዮጵያን ጦርነት አያስፈልጋትም። ትነግ የባንዳዎችን ሐሳብ ተሸክሞ ነው እየተንቀሳቀሰ ያለው። የትነግ ሐሳብ ለኢትዮጵያም ለትግራይም ወጣት ለትነግ ራሱ ኪሳራ ነው። ከዚህ በፊትም በሚስ ካልኩሌሽን በጣም መሪዎቻቸውን አጥተዋል። ክልሉንም በጣም ነው ያወደሙት። ብዙ ኮስቲዎችን የከፈሉት እና የኛ ትክክለኛ አጀንዳና ኢሹ ስለ ትነግ ቢሆን ጥሩ ነው። መንግስትም ደግሞ በቀጣይ ሌብነትን አስቀራለሁ ብለዋል። ሌቦችንም ደግሞ እናድናለን ብለዋል። ካደረገ ጥሩ ነው። ውስጡንም ይፈትሽ። ቀጣይ ደግሞ የሚወስዳቸው እርምጃዎች ከወታደራዊ ፖለቲካዊ ቢሆን የህዝብ ውይይት ቢጀመር ከዚህ በፊትም ዛሬም ተነስተዋል። ከ200 ሳምሲንግ መድረኮች አዘጋጅተን የህዝብ ለህዝብ ውይይቶችን አካሂደናል ሲባል ነበርና እሱን በቀጣይ ማጠናክሮ ቢቀጥሉ የሚለውን አንስቼ ተደምሮ ተቀንሶ ግን ጠያቂው የሚያነሳው መንግስት የሚያስበውና የሚመልሰው ጥያቄ ጋር ምንም ልዩነት አለመኖሩን ነው የተረዳሁት በግሌ። አመሰግናለሁ። ቴንኪው ኖቤል፣ በጣም አመሰግናለሁ። ወዳጆች ሁላችሁም አንዴ ኮፒ ሊንክ ሼር አድርጉ። እንደሰማችሁት የኖቤል ድምፅ ይቆራረጥ ነበረ። እንደዛ እንዳይሆን ሼር ይፈልጋል ይመስለኛል። ወይ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ላይክም አድርጉ። ጆን ለምንድን ነው ሼር የማታደርገው? ዝም ብለህ ኮመንት ብቻ መጻፍ ምን ትርጉም አለው? ባለፈው የት ነው አየሁ ምናምን ብለህ እዚህ ላይ ስትጽፍ ነበር። ኖርማሊ እኔም አይቻለሁኝ። ጥሩ ነው የአንድ ከተማ ነዋሪ መሆናችን። ሀሳብህን መግለጽ ትችላለህ፣ ግን ሼር እያደረግ ሰው ጋር ይድረስልህ። ያንተም ሀሳብ እኮ ሰው ጋር ይድረስ። እንደዛ ማድረግ ጥሩ ነው። ለሀገር የሚጠቅመው የተለያየ ሀሳብ ማንጸባረቅ ነው እንጂ አንዳችን ለመንግስት እንትን ብለን፣ በእርግጥ መንግስት በደገፍ ኃጢአት አይደለም። አንዳችን የመንግስት ሁሉ ነገር መንግስት ጻድቅ ነው እያልን ሌሎቻችን ደግሞ መንግስት ሁሌም ስራ ሁሉ ምንድነው የሚባለው የጋኔል ነው ብለን ፈርጀን ወደ መንግስት ወደ ምንድነው ወደ ማዕከል መምጣት ነው ትልቁ ነገር። አሁን እዚህ ላይ የምናወራውም ብዙ ጊዜ የምናነሳው ለምሳሌ የህወሓትን ነገር እናነሳለን። ህወሓት ውስጥ ያሉ ሰዎች ሁሉ ክፉ ናቸው ብሎ መደምደም አይቻልም። በጣም ብዙ ለሀገራቸውም ለህዝባቸውም የሚጨነቁ የሚሰሩ በርካታ ታጋዮች እንደነበሩ እንዳሉም እናውቃለን። ችግሩ ምንድነው? እነዛ መልካም ሰዎች ሌሎቹንም ይዘው ነገሩን ወደ ሰላማዊ መንገድ ማምጣት ላይ ነው እና ዛሬ ያው ተነሳው ዋና ኢሹአችን ህወሓት ምን ላይ ነው የሚል አይደለምና ብዙም እዛ ላይ ዛሬ ባንሄድ ጥሩ ነው። ሌላ ጊዜ ግን እናነሳለን። ይሄንንም እናነሳው የትግራይ ህዝብም ወጣቱም እናቶች በተለይ ዝም ብሎም ሌላ ቦታም ሆኖ የሚጨነቁ አሉ። ጦርነት ሊጀምር ይችላል፣ ግጭት ሊፈጠር ይችላል፣ እናቶች ሊፈናቀሉ፣ ሰዎች ሊሞቱ ይችላል። እውነት ነው። ይሄ ትክክለኛ ስጋት ነው። ማን ምን እንደሚያደርግ አይታወቅም። ስለዚህ ወደ ሰላም መተው በንግግር በቃ ችግር ካለ ችግሩን በሰላማዊ መንገድ መፍታት፣ ግጭት ከሆነ ከዚህ በፊቱም ይበቃናል። ወደ ሰላማዊ መንገድ መምጣት አስፈላጊ ነውና
በሱ ዙሪያ እኛም የግላችንን አስተዋጽኦ ማበርከት አለብን። ሁሉን ነገር ጠላት ነው ብለንም ፈርጀን አንወጣው። ሰዎች ጥፋት ያጠፋሉ፣ ችግር ይፈጥራሉ። እነዛን እያጠሩ ሄደው ለህዝብ የሚጠቅም ነገር መስራት ነው ጥሩ እና በእንደዛ አይነት መልኩ ተገንዝበን በቀጣዩ በሰፊው እናነሳለን። ኖቤልም ሌሎቻችሁም ስላነሳችሁት ሀሳብ በጣም ሪሊ ቴንክ ዩ። ግን ሼር እየተደረገ አይደለም፣ ላይክም እየተደረገ ስላልሆነ አይ ዶንት ኖ እዚህ ኔትወርኩም በተለይ ዩቲዩብ ላይ ጥሩ እየሰራ አይደለም። ለምን እንደሆነ ባላቅም እስቲ እናንተ የሚሰማችሁ ከሆነ በደንብ ሼር አድርጋችሁ ቀጥሉ። ገለቶማ የቀነለይ ምናልባት ጃለታ መሰለኝ ሊበን ነው ጃለታ ነው ቀድሞ የገባው አላቅም። ሊበን አንተ ነህ? ቢጄ ይቀርማለሁ። ከሁለታችሁ አንዳችሁ የቀደማችሁ በእውነት ረስቼ ነው እኔ። አንዳችሁ ግቡና እንግዲህ አጠር አድርገን የዛሬ ውሎ ምን ይመስላል? ተስፋችንስ ምንድነው? ተስፋ የሚያስቆርጡ ነገሮችስ አሉ ወይ? መንግስት ያልመለሳቸው ነገሮችና አብዛኛው እንደተነሳው እንዳያችሁት ፖለቲካና ኢኮኖሚ ላይ ነው ያጠነጠነው። ሰላም ፖለቲካ ነው ያው ታውቃላችሁ። በእርግጥ ኢኮኖሚና ሰላም ወይም ፖለቲካና ኢኮኖሚ የአንድ ሳንቲም ሁለት ገጽታዎች ናቸው ወይስ የአንድ ሳንቲም ሶስት ገጽታዎች እንበላ? I don't know how to explain it but ዞሮ የተያያዙ ናቸው። ኢኮኖሚውን፣ ፖለቲካው፣ ማህበራዊ እንዲሁ ከፋፍለን እንደ ሰው ማህበራዊ፣ ኢኮኖሚ፣ ፖለቲካ እንላለን እንጂ ለምሳሌ ሰላም ከተነሳ ሰላም ከሌለ ስራ የለም፣ ልማት የለም፣ ምን የለም። ከኢኮኖሚ ጋር ይገናኛል ማለት ነው። ፖለቲከኛም ያው ሰላም ጋር ይገናኛል። ሰላም ፈጣሪውም ሰላም አደፍራሹም ፖለቲከኛ ነው። አረረም መረረም አያይዛችሁ እስቲ ከዚህ አንጻር የፓርላማው ውሎ የጠቅላይ ሚኒስትሩ መልስ እንዳጠቃላይ ተስፋ ሰጪ በኢኮኖሚ በማህበራዊ ጉዳይ ዙሪያ ነው ወይስ ተስፋ አስቆራጭ ወይም ተስፋ የማይሰጥ ነው እያልን ነው? ወዳጆች ኮፒ ሊንክ አርጉ፣ ሼር አርጉ። ቀጥል ጃለታ። ኦኬ እሺ፣ አመሰግናለሁ ቢጄ። ከረጅም ጊዜ በኋላ ነው፣ 3-4 ቀን አልመጣህም። ከቆይታ በኋላ ስለተገናኘን አመሰግናለሁ። የዛሬው የፓርላማ ውሎ እኔ በጣም ብዙ በጎ ነገሮችን ተስፋ ያረኩባቸው ነገሮችን ያየሁበት ነው። በሌላው በኩል ከተቃዋሚ ፓርቲዎች የተነሳው ሀሳቦች በሁለት በኩል ነው ያየሁት በራሴ። አንደኛው ተቃዋሚ ፓርቲዎች ለምሳሌ እነ ዶክተር ደሳለኝ ያነሱትን የራሳቸውን የቤት ስራ እንዳልሰሩ የሚያሳይ ብዙ ነገሮች አሉ። ለምሳሌ ሰላም በአንድ እጅ አይጨበጨብም። ሰላም እንዲሆን እርሳቸው በተመረጡበት አካባቢ ሰላሙ እንዲሰፍን ለሰላሙስ ምን ያህል ቁርጠኛ ሆኖም ሰርተዋል የሚለው እዛ ላይ የራሳቸውን እንዳልሰሩ ነው። ሁሉንም ነገር ወደ መንግስት ማምጣት ተገቢ አይመስለኝም። ለምን መንግስት ብቻውን ሰላም ማምጣት አይችልም። በአንድ በኩል ዊሊንጉ ካለ በሌላው ከሌለ ሁሌ አይቻልም። ይሄን ደግሞ መንግስት ወደ ሰፊ ሆኖ እስካሁንም ግቡ በድርድርም በሽምግልናም እንዲሆን እየሰራ ያለው ስራ ነው። ስለዚህ በዚህ በኩል ያልሰሩበት ነገር ነው። ራሳቸውን ሰላም እንዲወርድ በመንግስት ብቻ የሚሰራ አይደለም እና የራሳቸው ሚና እንዳልተወጡ ነው። ሌላ ሁሌ የተሰራውን ነገር እንዳልተሰራ ማድረግ፣ መልካም ነገሮችን በቃ ሁሌ እንዳልሆነ፣ ሁሌም ችግር እንደሆነ፣ ሁሌም እቺ ሀገር ወደ ጥፋት እየጠፋች እንደሆነ ነው አድርጎ የሚያደርጉት። ለዚህ ደግሞ ይሄ እንዳልሆነ ኢትዮጵያ ሪሚታንሷን ብዙ ነገሮች ሪፖርት ላይ ቀርበዋልና እዛ ላይ ኢትዮጵያ ተስፋ መለምለሟን የተሰራ ስራዎችን ያለ ማድነቅ አፕሪሺየት ማድረግ፣ የሚቀሩትን ደግሞ ይቀራሉ በተገቢ ሁኔታ እንዲሰራ የራሳቸው ሚና ያለ መወጣት ምክንያቶችን አያለሁ። መንግስት ከዚህ ምን ይወስዳል? የራሱ ግባት ይወስዳል። ለመንግስት የሚጠቅሙ ግባቶችን ወስዶ መንግስት ማሻሻል ያለበትን ነገሮች ያሻሽላል ብዬ ተስፋ አደርጋለሁ። ስለዚህ ቀጣዩ ፓርላማ ከ2019 የሚመጣው ከብዙ ይሰማላል ድምጼ ግን ሄሎ ስለዚህ መንግስት ከዚህ ሀሳቦች ብዙ ነገሮችን ወስዶ የሚያስተካክላቸውን ፖሊሲዎች አሉ። የኢኮኖሚውን ብዙ ጊዜ እዚህ ጋር ተነጋግረናል። የኢኮኖሚ ችግሮችን መንግስት ምን ፖሊሲዎችን ምን አይነት ፖሊሲ መቅረጽ አለበት የሚለውን መንግስት እንደ ግብዓት ይወስድ እንትን ይላል። ሌላው ኢትዮጵያ
የፓርላማ ዳይቨርሲቲ እንዲኖርም ይፈለጋል። ለዚህ ነው እኮ ምርጫ የኖረው። መንግስት ብቻውን መቆጣጠር ስላልፈለገ ፓርላማው ዳይቨርሲቲ ሆኖ የብዙሃን ሀሳብ እንዲነሳ ነው። የብዙሃን ሁሌ የአንድ ድምጽ ብቻ ያለ መሆን ብዙ ድምጾች እንዲሰሙ ከተለያዩ አንግሎች ተነስቶ ለኢትዮጵያ እንዲጠቅም ማሳያ ነው። ለዚህ ነው ከፓርላማው ውሎ በኋላ እኮ ዶክተር ደሳለኝና ክቡር ጠቅላይ ሚኒስትር አብሮ እኮ እንትን እያደረጉ ነበር፣ ችግኝ እየተከሉ ነበር። በአይዲያ መለያየት ስለ ሀገር ጉዳይ ላይ ግን አንድ ነው መስራት እንደሚቻል ማሳያ ነው ብዬ ነው የምወስደው። ስለዚህ ኢትዮጵያ ተቃዋሚዎች ስለ ሀገር ጉዳይ ላይ ትንሽ እንትን ይላሉ፣ እኛ ብቻ ይላሉ። አይደለም፣ ሁሉም መንግስትም ተቃዋሚም የራሱን ሚና መወጣት እንደሚችል እንትን ነው ምለና በአጭሩ እኔ ደስ ብሎኛል። ብዙ ተስፋዎች እናደርጋለሁ። መንግስት ራሱንም ያያል። ፖሊሲስ ለውጦችም ይኖራሉ ብዬ አስባለሁ። የኢኮኖሚውን የሰላሙንም የሚያረጋጉ ሰላሙን የሚያመጡ ኢኮኖሚውን ደግሞ የሚያረጋጉ ማረጋጋት የሚችሉ ፖሊሲዎች መንግስት ከዚሁን ወስዶ እንደሚሰራና እየሰራ መሆኑንም ተስፋ የማደርግባቸው አንዳንድ ነገሮች ስላሉ ተስፋ ደስ ይለኛል፣ ደስ ብሎኛል ማለት ፈልጋለሁ። አመሰግናለሁ። ቴንኪው ጃለታ፣ በጣም አመሰግናለሁ። እንደዚህ አጠር አጠር አድርገን ተመላልሰን እናወራለን።